በአይነ ህሊናችሁ አስቡት። አንድ ሰው ገና ሳይወለድ አያቱን እንኳን ሳይወለድ ስሙ በመጽሐፍ ቅዱስ ውስጥ ተጽፎ ቢገኝ ምን ይሰማችኋል? ይህ ተረት አይደለም። ከክርስቶስ ልደት በፊት በ700 ዓመታት አካባቢ ነብዩ ኢሳይያስ አንድን ንጉስ ቂሮስ ብሎ በስሙ ጠራው። ከ150 ዓመታት በኋላ ያ ንጉስ በትክክል በዚያ ስም ተወለደ፣ ዓለምንም ገዛ። መጽሐፍ ቅዱስ ፋርስ ወይም የዛሬዋን ኢራን ለምን እንዲህ ያለ ልዩ ክብር ሰጣት? ለምንድነው እግዚአብሔር አረማውያንን የፋርስ ንጉስ የተቀባው ወይም መሲህ ብሎ የጠራው? ዛሬ በታሪክ መጽሐፍትና በመጽሐፍ ቅዱስ ገጾች ውስጥ ተደብቆ የቆየውን የኢራንን አስገራሚና አስፈሪ ምስጢር እንገልጣለን። ከኤደን ገነት ወንዞች እስከ ሱሳ ቤተ መንግስት፣ ከቤተልሔም ኮከብ እስከ መጨረሻው የዓለምን ጦርነት፣ ይህ የፋርስ ድንቅ ታሪክ ነው። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው ከጥፋት ውሃ በኋላ ነው። ኖህ 3 ልጆች ነበሩት፣ ሴም፣ ካም እና ያፌት። የሴም የበኩር ልጅ ኤላም ይባላል። ይህ ስም ዛሬም በኢራን ደቡባዊ ግዛት ኤላም ተብሎ ይጠራል። ፋርሳውያን የሴም ዘሮች ናቸው። በአብርሃም ዘመን የኤላም ንጉስ ኮልዶጎሞር የነገስታት ንጉስ ነበር። አብርሃምም ከእርሱ ጋር ጦርነት ገጥመዋል። ነገር ግን የሚገርመው መጽሐፍ ቅዱስ ለዚች ምድር ኤላም ልዩ ትንቢት አለው። ነብዩ ኤርሚያስ እግዚአብሔር ዙፋኑን በኤላም ያኖራል ይለናል። ኤርሚያስ 49:38። ይህ ማለት ኢራን ገና ከጥንቱ የእግዚአብሔር የትኩረት ማዕከል ነበረች ማለት ነው። ባቢሎን የእግዚአብሔርን ሕዝብ ማርካ ለ70 ዓመታት አሰቃየች። ቤተ መቅደሱ ፈረሰ፣ ተስፋም ተቆረጠ። ነገር ግን በ539 ዓመተ ዓለም አንድ አስገራሚ ነገር ሆነ። የፋርሱ ንጉስ ቂሮስ ባቢሎንን በአንድ ሌሊት ድል አደረገ። ቂሮስ ወደ ባቢሎን ሲገባ አይሁዳውያን የኢሳይያስን ጥቅስ አሳዩት። ስሙ ተጽፎ ሲያይ ደነገጠ። ወዲያውኑ አዋጅ ወጣ። አምላኬ እግዚአብሔር አዞኛል፣ ሄዱና ቤተ መቅደሱን ስሩ። ዕዝራ 1። ቂሮስ በታሪክ የመጀመሪያውን የሰብአዊ መብት አዋጅ ያወጣ ንጉስ ብቻ ሳይሆን የእግዚአብሔር እረኛ ተብሎ የተጠራ ብቸኛው አረማዊ ንጉስ ነው። ፋርስ ወይም የዛሬቱ ኢራን እስራኤልን የታደገች ሀገር ነበረች። አሁን ወደ ሱሳ ወይም ሹሻን ቤተ መንግስት እንሄዳለን። እዚህ ጋ ነው አስገራሚው መንፈሳዊ ጦርነት የተካሄደው። ንግስት አስቴር አይሁዳዊት ሆና ሳለች የፋርስ ንግስት ሆነች። እዚያው ቤተ መንግስት ውስጥ ሃማ የተባለ ክፉ ሰው አይሁድን ለማጥፋት ሴራ ጎነጎነ። ነገር ግን ለእንዲህ ያለ ጊዜ የተዘጋጀችው አስቴር በፋርሱ ንጉስ ፊት ሕይወቷን ሰጥታ ሕዝቧን አዳነች። በሌላ በኩል ነብዩ ዳንኤል በፋርስ ቤተ መንግስት ውስጥ ሆኖ ስለ ዓለም ፍጻሜ ታላላቅ ራእዮችን አየ። ዳንኤል 10 ላይ አንድ የሚደንቅ ነገር አለ። ዳንኤል ሲጸልይ መልአኩ ገብርኤል መጣና እንዲህ አለው፣ የፋርስ መንግስት አለቃ ለ21 ቀን ተቋቋመኝ። ይህ አለቃ ሰው ሳይሆን ፋርስ ላይ የሰለጠነ ክፉ መንፈስ ነበር። ፋርስ ምድራዊ ግዛት ብቻ ሳትሆን የታላቅ መንፈሳዊ ትግል ሜዳ ነበረች። ኢየሱስ ክርስቶስ በተወለደ ጊዜ ከምስራቅ ወይም ከፋርስ የደረሱት 70 ሰገል እነማን ነበሩ? ብዙዎች 3 ነገስታት ይሏቸዋል። ነገር ግን እነርሱ ማጊ የሚባሉ የፋርስ ካህናትና የከዋክብት ተመራማሪዎች ነበሩ። እነዚህ ጠቢባን ስለ መሲሁ ልደት እንዴት አወቁ? መልሱ ዳንኤል ጋር ነው።
ዳንኤል በፋርስ የጠቢባን አለቃ ነበር። ትንቢቱን ለፋርስ ጠቢባን አስተምሯቸው ነበር። ፋርስ ወይም ኢራን ለክርስቶስ ልደት ወርቅ፣ ዕጣን፣ ከርቤ ያቀረበች ብቸኛ ምድር ናት። የፋርስና የክርስትና ግንኙነት ከጅምሩ እየጠበቀ ነበር። ታሪክ ግን ተቀየረ። በአንድ ወቅት እስራኤል ስትረዳ የነበረችው ፋርስ ዛሬ ለምን የእስራኤል ቀንደኛ ጠላት ሆነች? መጽሐፍ ቅዱስ ይህ እንደሚሆን ከ2500 ዓመታት በፊት ተንብዮ ነበር። በሕዝቅኤል 38 እና 39 ላይ ስለ ጎግና ማጎግ ጦርነት እናነባለን። በመጨረሻው ዘመን ከሰሜን የሚመጣ አንድ ግዙፍ ሰራዊት እስራኤልን ይወራል። በዚህ ሰራዊት ውስጥ በመጀመሪያ ረድፍ የተጠቀሰችው ሀገር ፋርስ ወይም የዛሬቱ ኢራን ናት። ፋርስ፣ ኢትዮጵያና ፍጥንም ከእነርሱ ጋር ናቸው ይላል ሕዝቅኤል 38:5 ላይ። ዛሬ በዜና ላይ የምናየው የኢራንና የእስራኤል ውጥረት መጽሐፍ ቅዱስ የተናገረው የመጨረሻው ዘመን ጦርነት መቅድም ይሆንን? ትንቢቱ እንደሚለው ይህ ሰራዊት በእግዚአብሔር እጅ በእስራኤል ተራሮች ላይ ይወድቃል። ታሪኩ ግን በጦርነት አያበቃም። እግዚአብሔር ለኢራን ሕዝብ ትልቅ ፍቅር አለው። በኤርምያስ 49:39 ላይ እንዲህ የሚል ቃል አለ፣ ነገር ግን በኋለኛው ዘመን የኤላምን ምርኮ መልሳለሁ ይላል እግዚአብሔር። ዛሬ በኢራን ውስጥ የሚታየው ነገር ተአምር ነው። ምንም እንኳ መንግስቱ እስላማዊ ቢሆንም በዓለም ላይ በከፍተኛ ፍጥነት ክርስትና እያደገባት ያለች ሀገር ኢራን ናት። በሺዎች የሚቆጠሩ ኢራናውያን ህልምና በራእይ ኢየሱስን እያዩት ነው። ፋርስ ወይም የዛሬቱ ኢራን የቂሮስ ሀገር ናት። ፋርስ ወይም የዛሬቱ ኢራን የአስቴር ሀገር ናት። ፋርስ ወይም የዛሬቱ ኢራን የሰብአ ሰገል ሀገር ናት። መጨረሻዋም በጦርነት ሳይሆን እግዚአብሔር ዙፋኑን በዚያ በማኖሩ ይጠናቀቃል። የኢራን ታሪክ የሚያስተምረን አንድ ነገር አለ። ሀገራትና ነገስታት ቢቀያየሩም የእግዚአብሔር ቃል ግን ለዘላለም ይቆማል። ስለዚህ ድንቅ ታሪክ ምን ያስባሉ? በመካከለኛው ምስራቅ የምናየው ክስተት የትንቢቱ ፍጻሜ ይመስላችኋል? አስተያየታችሁን በኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ፕሮግራም ሌላ አስገራሚ ታሪክ ይዘን እንመጣለን። እስከዛው ቸር እንሰንብት።